ከዚህ ቀን በኋላ ወደፊት በምትኖሩት ኑሮ የእግዚአብሔርን ፊት እያንጸባረቃችሁ የክርስቶስን መልክ እያሳያችሁ መኖርን ትቀጥላላችሁ። በሕይወታችሁ ላይ ከዚህ በፊት የሚታዩ የመከራ መልኮች፣ የሁኔታ መልኮች በሙሉ ይጠፋሉ። እግዚአብሔር አወጣኝ መውጣት ከማልችልበት፣ እግዚአብሔር አሻገረኝ መሻገር የማልችለውን ጉዳይ፣ እግዚአብሔር ባረከኝ እስከዛሬ ያለው ሕይወት የተቀየረ ኑሮ የተቀየረ በሚል ምስክርነት በሰውና በእግዚአብሔር ፊት በአደባባይ ትቆማላችሁ። እግዚአብሔር ተጀምሮ ያላለቀውን የእናንተን ጉዳይ በተለያየ ነገር ሲሰናከል፣ ሲገደብ፣ ሲታሰር፣ ሲያዝ የቆየውን የእናንተን ጉዳይ ለአንዴና ለመጨረሻ ጊዜ እግዚአብሔር የሚፈታው አሁን ነው። እነ ጴጥሮስ እነ ዮሐንስ ሐዋርያቶች በሚያገለግሉበት ዘመን እንዲያገለግሉ የማይፈልግ እንዲቀጥሉ የማይፈልግ ህዝብም መንግስትም ነበሩ። ይህንን የእግዚአብሔርን ሐሳብ ተሸክሞ የሚዞሩትን ታላላቅ መልእክተኞችን በመቃወም ከመቃወም አልፎ እስከ መግደል የተዘጋጁ ነበሩ። ህዝብም መንግስትም አንድ ኃይል በመሆን ይህንን የእግዚአብሔርን ሐዋርያ ጴጥሮስ የሚባለውን ይዞ ወደ ወይን አገቡ ይላል። የያዕቆብ ሞት ከሰው አእምሮ ሳይጠፋ በያዕቆብ ሞት መላው የአይሁድ ህዝብ ደስ ስላሰኛቸው ጨምሮ ደግሞ የአገልግሎቱን ዘመን ያላጠናቀቀውን ብዙ መልእክቶችን ወደ ህዝብ እያደረሰ ያለውን በአገልግሎቱ እንዳይቀጥል፣ በኑሮ እንዳይቀጥል፣ በህይወት እንዳይቀጥል፣ እግዚአብሔር በሰጠው ጸጋ እያገለገለ እንዳይቀጥል ጴጥሮስን ደግሞ ያዙና ወደ ወይን አገቡ ይላል። ጴጥሮስ በብዙ ወታደሮች ታጅቦ ደግሞ ከ1 እስከ 3 በር በተቆለፉበት ቦታ ላይ በወይን ውስጥ ተጥሎ እያለ የእግዚአብሔር መልአክ ሰውንም ሳያስፈቅድ ማንም በማያውቅበት ሁኔታ መጣና ሲነጋ ይገደል ለተባለው ጴጥሮስ ሳይነጋ ደረሰ። እግዚአብሔር አምላክ ይህን ቃል እየሰማችሁ በአንዳንድ ጉዳዮቻችሁ ላይ ፈጥኖ ይደርሳል። እናንተ እዚህ እየሰማችሁ እናንተ ባላችሁበትም እናንተ በሌላችሁበትም የእናንተ የሆነውን ነገር የእግዚአብሔር እጅ ያስተካክላል። እስካሁን ጨለማ በሆነባችሁ ጉዳይ ላይ የእግዚአብሔር ብርሃን ይበራል። እስካሁን በጠፋባችሁ አቅጣጫ ላይ የእግዚአብሔር ብርሃን ይበራል። እስካሁን የተሰወረ ነገሮቻችሁን የእግዚአብሔር ብርሃን በታላቅ ክብር ይገልጣል። የምትጠብቁት ነገር ምንድነው? እንዲሆንላችሁ የምትፈልጉት ነገር ምንድነው? እግዚአብሔር አዘጋጅቶላችኋል። ሆኖ በአይናችሁ ታያላችሁ። ከማንኛውም ከበሽታ ሰንሰለት፣ ከመተት ሰንሰለት፣ ከድግምት ሰንሰለት፣ ከዘር እርግማን ሰንሰለት እግዚአብሔር ዛሬ መላ ሰውነታችሁን ነፃ ያወጣል። ሁሉ ነገራችሁን ነፃ ያወጣል። አሁን በጤና ላይ የወደቀ ሰንሰለት ይበጠሳል። በኢኮኖሚያችሁ ላይ የወደቀ ሰንሰለት ይበጠሳል። በኢየሱስ ክርስቶስ ስም ከማንኛውም እስራት በዚህ ሰዓት ነፃ ትወጣላችሁ። ሻሎም ሻሎም። በዓለም ዙሪያ የምትገኙ ኤርትራውያንና ኢትዮጵያውያን የጌታ ሰላምና ጸጋ ይብዛላችሁ። ወንድማችሁ ፕሮፌት ብሩክ ነኝ ከሐዋሳ ጂሰስ ፌም ኢንተርናሽናል ቸርች። ከዚህ በፊት እግዚአብሔር በሚሰጠኝ መልእክት በአስቸኳይ ሁኔታ መጥቼ የእግዚአብሔርን ድምፅ ወደ እናንተ እንደማስተላለፍ ዛሬም ደግሞ እግዚአብሔር የሰጠኝን ትልቅ መልእክት ወደ እናንተ ለማድረስ ይዤላችሁ ስለመጣው ከኔ ጋር ስራ ቦታ ያላችሁ የትም ቦታ ሆናችሁ ይህ መልእክት ወደ እናንተ እንደደረሰ ከዚህ መልእክት ጋር እግዚአብሔር የሰጣችሁን ጊዜ በማሳለፍ የሚመጣውን የእግዚአብሔርን በረከት እንድትቀበሉ የእግዚአብሔርን ጸጋ እንድትካፈሉ ዛሬ ካላችሁበት ሁኔታ ነገ የተሻለ ኑሮ ለመኖር የተሻለ አገልግሎት ለማገልገል የተሻለ እድገት ለማሳየት እግዚአብሔር የሚናገረውን ይሄንን ለህይወታችሁ ለነፍሳችሁ ለመንፈሳችሁ ጊዜውን ጠብቆ ያመጣውን ይህንን መልእክት እንድትካፈሉ በእግዚአብሔር ፍቅር አሳስባችኋለሁ። እየሰራችሁ ያላችሁትም ስራ ሳይገድባችሁ በአእምሮአችሁ ያለው ጥያቄም ሐሳብም ሳይገድባችሁ እያሳለፋችሁት ያላችሁት የትኛውም ሁኔታ ሳይገድባችሁ ይሄንን መልእክት ከኔ ጋር እንድትካፈሉ አጥብቄ ላሳስባችሁ ፈልጋለሁ። ምንም ነገር ይኖር ከእግዚአብሔር ከአንደበቱ ቃል የሚበልጥ ነገር ምንም የለም። እዚህ ቆሜ ለእናንተ ይህንን መልእክት ሲናገር እግዚአብሔር እኔን ተጠቅሞ ለመናገር የፈለገውን ይናገራል እንጂ ተናጋሪው እኔ አይደለሁም። ክርስቶስ ኢየሱስ ከዚህ በፊትም ነቢያቶችን ሐዋርያቶችን በመጠቀም የልቡን ሐሳብ ወደ ህዝቡ እንደሚያደርስ ታውቃላችሁ። አሁንም ደግሞ እግዚአብሔር በእኔ ሆኖ ሊያጽናናችሁ፣ እግዚአብሔር በእኔ ሆኖ ልባችሁን ሊጠግን፣ እግዚአብሔር በእኔ ሆኖ አቅጣጫ ሊያሳያችሁ ስለሚፈልግ በእኔ ሆኖ የሚናገረውን የእግዚአብሔርን ቃል የእግዚአብሔርን ድምፅ የእግዚአብሔርን መንፈስ ጊዜ ሰጣችሁ እንድትሰሙ በጌታ ፍቅር አጥብቄ አሳስባችኋለሁ። አሁን እኔ የምናገረውን የእግዚአብሔርን ሐሳብ እናንተ እየሰማችሁ የእናንተ ነገር ይፈወሳል፣ ልጆቻችሁ ይፈወሳሉ፣ የእናንተ ነገር ይፈታል፣ ኢኮኖሚያችሁ ይፈታል፣ ጸጋችሁ ይፈታል፣ ህይወታችሁና ቤታችሁ በእግዚአብሔር መገኘት ይሞላል። ከዚህ ቀን በኋላ ወደፊት በምትኖሩት ኑሮ የእግዚአብሔርን ፊት እያንጸባረቃችሁ የክርስቶስን
መልክ እያሳያችሁ መኖርን ትቀጥላላችሁ። በሕይወታችሁ ላይ ከዚህ በፊት የሚታዩ የመከራ መልኮች፣ የሁኔታ መልኮች በሙሉ ይጠፋል። በሕይወታችሁ ላይ፣ በዘመናችሁ ላይ፣ በኑሯችሁ ላይ የክርስቶስን የጸጋውን ኃይል እያንጸባረቃችሁ ወደፊት እንድትቀጥሉ ኃይል የሚሆንላችሁን የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁ። ዛሬ የሚናገራችሁ እግዚአብሔር ተናግሮ ሊያልፍ ብቻ ሳይሆን የተናገረውን የአንደበቱን ቃል በሕይወታችሁ ላይ ሊያጸና የሚችል ሊፈጽም የሚችል በቃሉ ታማኝ የሆነ አምላክ ነው። መጽሐፍ የተስፋ ቃል የሰጠን እርሱ የታመነ ነውና ይላል። የታመነውን ጌታ በመስማት እግዚአብሔር ደግሞ በሕይወታችሁ ላይ የታመነ ነገር ያደርጋል። ሁኔታ መቀየር የማይችለውን ነገር፣ ሰዎች መሻር የማይችሉትን ነገር፣ ሰይጣን ማደብዘዝ የማይችለውን ታላቁን ክብር እግዚአብሔር በሕይወታችሁ ላይ ይገልጣል። አሁን የምናገረውን እግዚአብሔርን ቃል ከሰማን በኋላ አብረን ለብዙ ጉዳይ እንጸልያለን። ለጤናችሁ፣ ለስራችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ ጉዳይ፣ ለየትኛውም ርዕሳችሁ የክርስቶስን ታላቅ ስም በመጥራት በሕይወታችሁ ላይ ስኬትን ለማወጅ ተልኬያለሁ። ይህንን ስኬት እኔ ሳውጅ አሁን በጆሮአችሁ ትሰማላችሁ፣ ነገ በዓይናችሁ ታያላችሁ። በዚህ ደቂቃ በጆሮአችሁ ትሰማላችሁ፣ በሚቀጥሉ ሰዓታቶች ውስጥ በዓይኖቻችሁ የእግዚአብሔርን ታምራት ታያላችሁ። እግዚአብሔር አወጣኝ መውጣት ከማልችልበት፣ እግዚአብሔር አሻገረኝ መሻገር የማልችለውን ጉዳይ፣ እግዚአብሔር ባረከኝ እስከዛሬ ያለው ህይወት የተቀየረ ኑሮ የተቀየረ በሚል ምስክርነት በሰውና በእግዚአብሔር ፊት በአደባባይ ትቆማላችሁ። እግዚአብሔር ተጀምሮ ያላለቀውን የእናንተን ጉዳይ በተለያየ ነገር ሲሰናከል፣ ሲገደብ፣ ሲታሰር፣ ሲያዝ የቆየውን የእናንተን ጉዳይ ለአንዴና ለመጨረሻ ጊዜ እግዚአብሔር የሚፈታው አሁን ነው። ከኔ ጋር ተዘጋጁ። ይህንን እግዚአብሔር የሰጠኝ ታላቅና ኃይለኛ የሆነውን የአንደበቱን ቃል በጆሮአችሁ ማወጅና ማንበብ ፈልጋለሁ። አሁን የሚናገረውን ቃሉን አስመስሎ ህይወታችሁን ይለውጣል፣ ቤታችሁን ይለውጣል፣ ታሪካችሁን ይለውጣል። ያልተለወጠ ነገራችሁ ሁሉ ይለወጣል። እግዚአብሔር ለህይወታችሁ ውብ የሆነ መልክ ይሰጣል። ለኑሯችሁና ለስራችሁ እግዚአብሔር የተስተካከለ ውበት ያለበትን ይሰጣል። ተዘጋጁ። ከኔ ጋር ይህንን መልእክት የምትከታተሉ ቅዱሳን ከኔ ጋር የእግዚአብሔርን ቃል የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ያለውን ቃል አነባለሁ። በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በዚያም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆኖ እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆኖ ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማይን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፎ ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥቶም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይልና ይቀጥላል። በጣም የሚገርምና የሚደንቅ እግዚአብሔር ሐሳብ እዚህ ጋር የሚለው ነገር ምንድነው? በመጀመሪያ እነ ጴጥሮስ እነ ዮሐንስ ሐዋርያቶች በሚያገለግሉበት ዘመን እንዲያገለግሉ የማይፈልግ እንዲቀጥሉ የማይፈልግ ህዝብም መንግስትም ነበሩ። ይህንን የእግዚአብሔርን ሐሳብ ተሸክሞ የሚዞሩትን ታላላቅ መልእክተኞችን በመቃወም ከመቃወም አልፎ እስከ መግደል የተዘጋጁ ነበሩ። ሲፈልጉ ያርዳሉ፣ ይገላሉ፣ ሲፈልጉ ወስዶ ያስራሉ፣ ሲፈልጉ ይቃወማሉ። ከከተማ ውጪ ሊያስወጡ ገለልተኛ ሊያደርጉ ይፈልጋሉ። አንዳንድ ጊዜ ህዝብ ሲነሳ መንግስትም ይነሳል፣ መንግስት ሲነሳ ህዝብም ይነሳል። ህዝብም መንግስትም አንድ ኃይል በመሆን ይሄንን የእግዚአብሔርን ሐዋርያ ጴጥሮስ የሚባለውን ይዞ ወደ ወህኒ አገቡ ይላል። በመጀመሪያ ጴጥሮስን ወደ ወህኒ ከማስገባታቸው በፊት የዮሐንስን ወንድም ያዕቆብ የሚባለውን ህዝብ በሚያይበት ቦታ በጣም በሚያስፈራና በሚያስደነግጥ ሁኔታ በሰይፍ ስለት ገደሉ ይላል። ሄሮድስ የዮሐንስን ወንድም ያዕቆብን በሰይፍ ስለት ሲገለው ከጴጥሮስ ጋር ከሚያገለግሉ ከእግዚአብሔር መልእክተኞች
አንዱ ነው። ነገር ግን ገደለው ይላል። ሲገለውም በሰይፍ ስለት ገደለው ይላል። ያዕቆብ ከሞተ በኋላ የያዕቆብ ሞት ከሰው አእምሮ ሳይጠፋ በያዕቆብ ሞት መላው የአይሁድ ሕዝብ ደስ ስላሰኛቸው ጨምሮ ደግሞ የአገልግሎቱን ዘመን ያላጠናቀቀውን ብዙ መልእክቶችን ወደ ሕዝብ እያደረሰ ያለውን በአገልግሎቱ እንዳይቀጥል፣ በኑሮ እንዳይቀጥል፣ በሕይወት እንዳይቀጥል፣ እግዚአብሔር በሰጠው ጸጋ እያገለገለ እንዳይቀጥል ጴጥሮስን ደግሞ የያዙና ወደ ወይን አገቡ ይላል። ወደ ወይን ሲያገቡ በወይን 1 ዓመት 2 ዓመት ታስሮ ወጥቶ በሚቀጥለው ዘመን እንዲያገለግል ሳይሆን አንድ ባል አለና ይሄ ባል ካለፈ በኋላ ሲነጋ በሰይፍ ስለት ልክ ያዕቆብ እንደታረደ እንደተገደለ ጴጥሮስም ይገደላል ተብሎ ወደ ወይን ተጣለ። አንደኛው ወደ ወይን ሲገባ በጥብቅ ሁኔታ ወታደሮች እንዲጠብቁ ቤትም ወጥቶ እንዳያመልጥ ሌላ ቦታ እንዳይሄድ አሁን ካለበት ስፍራ ቀይሮ ሌላ ቦታ ላይ አማራጭ አግኝቶ እንዳይኖር እንዳያገለግል እንዳይቀጥል ሲነጋ እንዲገደል ተብሎ ወደ ወይን ገባ። ወደ ወይን የገባው ይሄ ሰው ትጥቁን ፈቶ ልብሱን አውልቆ ለሞት በተዘጋጀበት ሁኔታ ውስጥ እያለ የወይኑን በር ደግሞ የሚጠብቁ ጭፍሮችን በ4 ቦታ ከፋፍሎ አስቀምጦ በጥብቅ ሁኔታ እንዲጠበቅ አደረጉት። አንደኛ ይሄ ሐሳብ ህዝብም ተስማምቶ መንግስትም ተስማምቶ ሲነጋ ይገደል ባሉበት ሁኔታ ውስጥ ጴጥሮስ በብዙ ወታደሮች ታጅቦ ደግሞ ከ1 እስከ 3 በር በተቆለፉበት ቦታ ላይ በወይን ውስጥ ተጥሎ እያለ የእግዚአብሔር መልአክ ሰውንም ሳያስፈቅድ ማንም በማያውቅበት ሁኔታ መጣና ሲነጋ ይገደል ለተባለው ጴጥሮስ ሳይነጋ ደረሰ። እግዚአብሔር አምላክ ይህን ቃል እየሰማችሁ በአንዳንድ ጉዳዮቻችሁ ላይ ፈጥኖ ይደርሳል። እናንተ እዚህ እየሰማችሁ እናንተ ባላችሁበትም እናንተ በሌላችሁበትም የእናንተ የሆነውን ነገር የእግዚአብሔር እጅ ያስተካክላል። የእናንተ በሆነ ነገር እግዚአብሔር እጁን ጣልቃ ያስገባል። መጨረሻ ላይ ልጁ ታስሮ ባለበት ሳይነጋ መልአኩ መጣና ጨለማ በነበረበት ለመጀመሪያ ጊዜ ብርሃን አበራ ይላል። ይሄ የበራው ብርሃን ደግሞ በአጠገቡ ለታሰሩ ሰዎች አልተገለጠም። ሌሎች የበራውን ብርሃን አላዩም። ጴጥሮስ ብቻውን ነው ብርሃኑን ያየው። ይሄ ብርሃን እንደበራ ከእጆቹና ከእግሮቹ ሰንሰለቶች ወደቁ ይላል። አንደኛ ታስሯል። መጀመሪያ በሰንሰለት ከእጆቹና ከእግሮቹ ሰንሰለቶቹ ወደቁ ይላል። ሰንሰለቱ እንደወደቀ ጴጥሮስ ከተኛበት ጎድኑን መትቶ መልአኩ አነቃው ይላል። በጌታ በኢየሱስ ስም ዛሬ በዚህ ሰዓት ይህን መልእክት እየሰማችሁ እስካሁን ጨለማ በሆነባችሁ ጉዳይ ላይ የእግዚአብሔር ብርሃን ይበራል። እስካሁን በጠፋባችሁ አቅጣጫ ላይ የእግዚአብሔር ብርሃን ይበራል። እስካሁን የተሰወረ ነገሮቻችሁን የእግዚአብሔር ብርሃን በታላቅ ክብር ይገልጣል። ልጁ ያለበት ቦታ ጨለማ ነበር። እግዚአብሔር የላከው መልአክ ለመጀመሪያ ጊዜ አስፈላጊ የሆነ ብርሃን አበራለት። የምትጠብቁት ነገር ምንድነው? እንዲሆንላችሁ የምትፈልጉት ነገር ምንድነው? እግዚአብሔር አዘጋጅቶላችኋል። ሆኖ በአይናችሁ ታያላችሁ። ብርሃን ሲበራ ከእጆቹና ከእግሮቹ ሰንሰለቶች ወደቁ ይላል። መልአኩ ከዛ በኋላ ጎድኑን መትቶ አነቃው። ፈጥነ ተነሳ አለው። በጌታ በኢየሱስ ክርስቶስ ስም መስራት እየቻላችሁ እንዳትሰሩ፣ መኖር በምትፈልጉት ልክ እንዳትኖሩ፣ ማድረግ የምትፈልጉትን እንዳታደርጉ፣ ያቀዳችሁትን እቅዳችሁን ወደ ግብ እንዳታደርሱ፣ እንደ ሌሎች ተለውጣችሁና ተባርካችሁ ሐሳባችሁን ወደ ስኬት አደርሳችሁ ለምስጋና እንዳትቆሙ የከለከላችሁ ሰንሰለት ከእጃችሁ ላይ ከእግራችሁ ላይ ከተሰጣችሁ ከእግዚአብሔር ስጦታ ሁሉ ላይ እግዚአብሔር ዛሬ ሰንሰለቱን ከእጃችሁ ይጥላል፣ ከእግራችሁ ይጥላል፣ ከኢኮኖሚያችሁ እግዚአብሔር ሰንሰለቱን ይጥላል። ከማንኛውም ከበሽታ ሰንሰለት፣ ከመተት ሰንሰለት፣ ከድግምት ሰንሰለት፣ ከዘር እርግማን ሰንሰለት እግዚአብሔር ዛሬ መላ ሰውነታችሁን ነፃ ያወጣል። ሁሉ ነገራችሁን ነፃ ያወጣል። አሁን በጤና ላይ የወደቀ ሰንሰለት ይበጠሳል። በኢኮኖሚያችሁ ላይ የወደቀ ሰንሰለት ይበጠሳል። በኢየሱስ ክርስቶስ ስም ከማንኛውም እስራት በዚህ ሰዓት ነፃ ትወጣላችሁ። ከማንኛውም በኢኮኖሚያችሁ ላይ ከወደቀው እስራት ነፃ ትወጣላችሁ። የታሰረ ኢኮኖሚያችሁ የሚፈታው አሁን ነው። ለአንዳንዶቻችሁ ከኢኮኖሚ አልፎ እስከ አእምሮ ድረስ መቼም አልለወጥም፣ መቼም እኔ ሰው አልሆንም፣ መቼም እኔ አላድግም ብላችሁ ተስፋ እስክትቆርጡ ድረስ እስከ አእምሯችሁ የመጣውን ሰንሰለት እግዚአብሔር አሁን ይጥላል። የነገሮቻችሁ ነፃ መውጣት አሁን ነው። አሁን እየተፈታ ያለ ጉዳይ አለ። አሁን እየተስተካከለ ያለ ጉዳይ አለ። አሁን በነገሮቻችሁ ላይ ሊበራ ያለው የእግዚአብሔር ብርሃን አለ። ከዚህ ቀን ጀምሮ ከጨለማው ጋር መታገል ይበቃችኋል። ከታሰረ ነገር ጋር በትግል መኖራችሁ ከዛሬ ጀምሮ ፈጽሞ ይቆማል። በህይወታችሁ ላይ መፈታትን በኢየሱስ ስም አውጃለሁ። በስራችሁ ላይ በኢየሱስ ስም መፈታትን አውጃለሁ። በእያንዳንዱ ቀን እንቅስቃሴያችሁ ላይ በኢየሱስ ክርስቶስ ስም መፈታትን አዝሻለሁ። ከጴጥሮስ እግር ሰንሰለት ወደቀ ብዬ ለማለት ብቻ አይደለም የመጣሁት፣ ተልኬያለሁ። በኢየሱስ ስም ከእናንተ እግር ላይ ሰንሰለቱ ይወርቃል። ከእናንተ እጅ ላይ ሰንሰለቱ ይወርቃል። ከእናንተ ኢኮኖሚ ላይ ሰንሰለት ይወርቃል። ከእናንተ ሙያ ላይ፣ ከእናንተ እድገት ላይ የትኛውም አይነት ከጠላት የተጣለባችሁ ሰንሰለት ይበጣጠሳል። በኢየሱስ
ስም ሰንሰለቱ ይወርቃል። ከኔ ጋር በእምነት የመተት ሰንሰለት ለቀቀኝ፣ የድግምቱ ሰንሰለት ለቀቀኝ፣ የዘር እርግማን ሰንሰለት ለቀቀኝ፣ የአገሪቷ መንፈስ ሰንሰለት ለቀቀኝ ብላችሁ በሕይወታችሁ ላይ መልካሙን እያወጃችሁ መኖር ቀጥሉ። መልካምን እያወጃችሁ መስራትን ቀጥሉ። መልካምን እያወጃችሁ ማገልገልን ቀጥሉ። ተስፋ ያስቆረጣችሁ ሰንሰለት፣ አንዳንዶቻችሁ ሞት እስክትመኙ ድረስ በሁሉ ነገራችሁ ላይ ጫና የፈጠረ ሰንሰለት በጌታ በኢየሱስ ስም አሁን ተበጥሷል። በእውነት ነፃ የወጣ ሰው አለ። አሁን በእውነት ነፃ የወጣ እግር አለ። አሁን ነፃ የወጣ እጅ አለ። ነፃ የወጣ ቤተሰብ አለ። ነፃ የወጣ አገልጋይ አለ። ነፃ የወጣ ነጋዴ ይታየኛል። ነፃ የወጣ ተማሪ ይታየኛል። ነፃ የወጡ ሕፃናቶች ይታዩኛል። ነፃ የወጡ ወላጆች ይታዩኛል። በኢየሱስ ክርስቶስ ስም ነፃ መውጣት በሕይወታችሁ ላይ ሆነ። በቤታችሁ ሁሉ ላይ ነፃ መውጣት ሆነ። ተኝታችሁ ከዚህ በኋላ በህልማችሁ ነፃ እንደወጣችሁ ታያላችሁ። እንደታሰራችሁ ያሳየው ጠላት ውሸቱን ነው። በምትሰሩ ስራ ለውጥ በማየት እንደተፈታችሁ ትመሰክራላችሁ። በምትኖሩት ኑሮ ከዛሬ በኋላ በሚገኘው ለውጥ እንደተፈታችሁ ትረዳላችሁ፣ ትመሰክራላችሁ። ወደቀ ሰንሰለት በኢየሱስ ስም። አካውንታችሁ ላይ የተቀመጠ የድህነት ሰንሰለት ወደቀ። በስራ ቦታችሁ ላይ የተቀመጠ፣ በሙያችሁ ላይ የተቀመጠ የኪሳራ ሰንሰለት ወደቀ። ትልቅ ነፃነት ወደ ቤታችሁ ገባ። ከሕፃን እስከ አዋቂ ነፃ ወጣችኋል። ሂዱ፣ ውጡ፣ ግቡ፣ ጀምሩ፣ ውረሱ። የእናንተ ከሆነ ስኬት ጋር በጌታ በኢየሱስ ስም ተገናኙ። መንገዳችሁን የዘጋ ሰንሰለት ተቋርጧል። ስራ ቆሟል። የፈተና ዘመን ሊያበቃላችሁ የእግዚአብሔር እጅ መጥቶባችኋል። የትግል ዘመን ሊያበቃ የእግዚአብሔር እጅ ለእናንተ መጥቷል። አሁን ለነገሮቻችሁ መጥቷል የእግዚአብሔር እጅ። ሰንሰለት መውደቁ ብቻ አይደለም። ፈጥነ ተነሳ ብሎ ጎድኑን መትቶ ነቃ ያደረገው መልአክ ውጪ ጥሎ የገባውን ልብሱና ጫማውን ይዞ ነው የመጣው። ልበስ ብሎ ሰጠው። ልብሱን ለበሰ። ታጠቃለው፣ አስታጠቀው። ጫማዬን አግባ አለው። አገባ ጫማው። ተከተለኝ አለው። ደጁ ከፊት ዝግ እንደሆነ ሲገባ ያውቃል ጴጥሮስ። ከሌሎቹ ለይቶ እግዚአብሔር ለዓላማው ሊለየው አገልግሎቱን እንዲቀጥል ሊያወጣው ሲፈልግ መልአኩን ላከለት። መጀመሪያ የተወሰደበትን ነገር በሙሉ መለሰለት መልአክ። በኢየሱስ ክርስቶስ ስም የተወሰደባችሁ ነገር በሙሉ ዛሬ ወደ እጃችሁ ተመልሷል። ከዚህ በፊት ነበረኝ እያላችሁ እንድትጸጸቱ አሁን የለኝም የምትሉት አስፈላጊ የሆነ ጉዳይ ሁሉ ወደ እጃችሁ ገባ። ከጴጥሮስ የተወሰደውን ነገር በሙሉ መልአክ ይዞ መጣ። ሊበሳለው፣ አለበሰው። ታጠቃ ብሎ አስታጠቀው። በኢየሱስ ክርስቶስ ስም የሆነ ኃይል ይሰማኛል ይህን ሳወራ። ዛሬ የተወሰደባችሁን ነገር የሚመልስላችሁ የእግዚአብሔር መልአክ ወደ አድራሻችሁ ተልኳል። ሰይጣን ቀምቶ የሰዎች መናፍስታዊ አሰራር ቀምቶባችሁ የወሰደባችሁ ነገር ሁሉ አሁን እንዲመለስ ከላይ ከሰማይ ትእዛዝ ወጥቶላችኋል። የነገ ውሏችሁ፣ የዛሬ አዳራችሁ በኢየሱስ ክርስቶስ ስም አሁን ተቀየረ። ከዚህ በፊት የሚሰማችሁ ባዶነት አሁን ቀርቷል። ሙሉ እንደሆናችሁ ውስጣችሁ እስኪመሰክር ድረስ፣ ሙሉ እንደሆናችሁ ልባችሁ እስከሚያምን ድረስ፣ ሙሉ እንደሆናችሁ አእምሯችሁ እስከሚያምን እስከሚረዳ ድረስ የተወሰደባችሁ ነገር ሁሉ ተመልሷል። መንፈሳዊ ስጦታችሁም ተመልሷል። ምድራዊ በረከታችሁም ተመልሷል። የእናንተን ነገር እንደ ባለስልጣን የያዘ ጠላት አሁን አቅሙን እያጣ ነው። እኔ ይሄን እያወራው ካላችሁበትም ጥላችሁ ከሄዳችሁበትም የእናንተን መውደቅን ዕላማ ያደረገ መንፈስ ራሱ ወድቋል። አንዳንዶቻችሁ ከኢትዮጵያ ውጭ ሆናችሁ ከትውልድ ሀገራችሁ የሚዋጋ የመርገም ሰንሰለት፣ የመተት ሰንሰለት በኢየሱስ ክርስቶስ ስም ተበጣጠሰ። የእናንተን እድገት የማይፈልግ መንፈስ ከሰፈራችሁ ወድቋል። ከስራ ቦታችሁ ወድቋል። ከዘራችሁ መሃል ወድቋል። ነፃ እንደወጣችሁ ከዚህ በኋላ አፋችሁ ይመሰክራል፣ ልባችሁ ያምናል፣ አይናችሁ ያያል፣ ጆሮችሁ ይሰማል። እናንተ ስለራሳችሁ መመስከር ባትፈልጉ እንኳን ሌሎች ስለእናንተ እስኪመሰክሩ ድረስ ለብዙዎች በአይን የሚታይ ለውጥ፣ በሩቅ ላላቸው በጆሮ የሚሰማ ለውጥ ወደ ቤታችሁ ገባ። የእግዚአብሔር ሰንሰለቱን ከእጃችሁ ጥሏል፣ ከእግራችሁ ጥሏል፣ ከኢኮኖሚያችሁ ጥሏል። ከጸጋችሁ ላይ እግዚአብሔር ሰንሰለቱ እንዲወርቅ ትእዛዝ አውጥቷል። ተብሎላችሁ ሳይፈጸም ዓመታትን የቆጠረ ኪዳናችሁ ተፈጸመ። አሁን ታድጋለህ ተብላችሁ ሳታድጉ ዘመን የቆጠረ መልእክት ካለ እግዚአብሔር እንደተናገረው እንዳንደ ቤቱ ቃል ያሳድጋችኋል። ትባረካላችሁ ተብላችሁ ምድረ ባዳ ላይ የቀራችሁ ብዙ አማኞች እንደተናገረው እንዳንደ ቤቱ ቃል እግዚአብሔር ከምድረ ባዳ የሚያወጣ በረከትን ይዞ ወደ ቤታችሁ ገብቷል። ትወልዳላችሁ ተብሎ እስካሁን የልጅ እናትና የልጅ አባት ያልሆናችሁ የልጅ እናት የልጅ አባት የምትሆኑበት ጊዜ ደርሷል። በኢየሱስ ክርስቶስ ስም በጆሮአችሁ የሰማችሁትን በአይናችሁ እንድታዩ እግዚአብሔር ከላይ ከሰማይ ትእዛዝ አውጥቶላችኋል። ደስ ይበላችሁ። የተበታተነ የተወሰደ ነገራችሁ በኢየሱስ ክርስቶስ ስም ተመልሷል። እናንተን ያየ ሁሉ የሚገረምበት ለውጥ ወደ ቤታችሁ ገባ።
በኢየሱስ ክርስቶስ ስም ይሄን በዘመናችሁ፣ ይሄን በቤታችሁ፣ ይሄን በልጆቻችሁ፣ ይሄንን መልእክት በትዳራችሁ፣ ይሄንን በህይወታችሁ ላይ ላውጅ ተልኬያለሁ። አወጅኩ፣ ተናገርኩ፣ በኢየሱስ ስም ተፈጸመ። ይሄ ተስፋ ቃል እያለ ከዚህ በኋላ በህይወታችሁ ላይ ፈተና አይደራረብም፣ መከራ አይደጋገምም። የትግል ዘመን ሁሉ የሚያበቃላችሁ የጌታ እጅ መጥቶላችኋል። ጴጥሮስ ሲወጣ በህልም እየወጣ ያለው ይመስላል እንጂ በእውነት በተግባር እየወጣ ያለ አልመሰለው። ምክንያቱም ከባድ ሁኔታው ስለገባ እግዚአብሔር በህይወታችሁ ላይ እየሰራ ያለውን መልካሙን ስራ እስክትረሱ ድረስ የገጠማችሁ ፈተና፣ የገጠማችሁ ተስፋ መቁረጥ በኢየሱስ ክርስቶስም ከዚህ ደቂቃ ጀምሮ ቆሟል። ከዚህ ደቂቃ ጀምሮ ይሄ ምዕራፍ ተዘግቷል። ዝግ የነበሩት ደጆች ጴጥሮስ መልአኩን ተከትሎ ሲወጣ የመጀመሪያው በር አውቆ ተከፈተላቸው ይላል። ቀጥሎ ሁለተኛውን በር አውቆ ተከፈተላቸው ይላል። ተመሳሳይ ቁልፍ ሳይጠቀሙ በዛም በዚህም ቤቱን ለመስበር ሳይታገሉ ችሎታቸውን ጉልበታቸውን ሳይጠቀሙ ደጁ አውቆ ተከፈተላቸው ይላል። ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሱ። እርሱ አውቆ ተከፈተላቸው ይላል። በሰው ችሎታ ሊከፈት የማይችል አንድ ጊዜ ነፍሰ ገዳዩ የሆነ መንግስት ሄሮድስ ይከፈት ስል ብቻ በቁልፍ የሚከፈተው በጥንቃቄ የተሰራ በጥንቃቄ የተቆለፈ ይሄ በር ለመልአኩና ለጴጥሮስ አውቆ ተከፈተላቸው ይላል። ከዚህ ሰዓት ጀምሮ አውቆ ተከፈተላችሁ። መቼም እንዳይሳካለት፣ መቼም እንዳይከፈተላቸው፣ መቼም እንዳይሆንላቸው ብሎ ጠላት በጥንቃቄ ለማበላሸት፣ በጥንቃቄ ለመዝጋት፣ በጥንቃቄ ለመቆጣጠር ጠላት ታርጌት ያደረገበትን የስኬታችሁን በር አውቆ እስኪከፈት ድረስ እግዚአብሔር ዛሬ ትእዛዝ አወጣላችሁ። ሁኔታ አንገት አስደፋችሁ ሰዎች ቀና በሉ። አሁን ጊዜያችሁ ነው። ዕዳ ውስጥ የገባችሁ፣ በሽታ ላይ ወደቃችሁ፣ ጥያቄ ላይ ወደቃችሁ፣ በብዙ መስሪያ ቤት ዞራችሁ የሥራ በር ያጣችሁ፣ አንድ አቅጣጫ የሚያሳይ ሰው ያጣችሁ ሰዎች አቅጣጫ የሚያሳያችሁ በተከፈተው ደጅ የሚመራችሁ የእግዚአብሔር መልአክ ተልኮላችኋል። ጴጥሮስ ወጣ በህልም የሚያወጣው መሰለው እንጂ በህልም አይደለም የወጣው፣ በተግባር ነው የወጣው። በኢየሱስ ስም አሁን ወጣችኋል። ከዕዳ ወጣችኋል። ከበሽታ ወጣችኋል። ከሚያስጨንቃችሁና ከሚያስለቅሳችሁ ነገር ወጣችኋል። ብቸኛ አድርጎ ከሚከሳችሁ ከጠላታችሁ እጅ ወጣችኋል። ተበላሽቶ ግራ ካጋባችሁ ሁኔታ ውስጥ ወጣችኋል። መቼም የማይስተካከል እየመሰለ ከሚከሳችሁ ጉዳይ ወጣችኋል። ከኔ ጋር ወጥቻለሁ ብላችሁ ጻፉ። በዩቲዩብ የሚታዩ ጻፉ። እዚህ ኮሜንት ላይ ወጥቻለሁ በሉ። እግሬ ወጥቷል፣ እጄ ወጥቷል፣ አካውንቴ ወጥቷል ከኪሳራ፣ ጸጋዬ ወጥቷል ከሚቆጣጠር ሰንሰለት፣ ሊይዘኝ ከተላከ ሁሉ ወጣው በሉት። ነገሮችን ሊይዝ ከተላከ ወጥቻለሁ፣ አምልጫለሁ በሉ። እኔን ሊይዘኝ ከተላከው አምልጬ ወጥቻለሁ በሉ። የሚያወጣኝ መልአክ ተልኮልኛል በሉ። ይህን መልእክት አይታችሁ ከጨረሳችሁ በኋላ በምሽት ህልማችሁ የእግዚአብሔርን አብሮነትን ነው የምታዩት። ከዚህ በኋላ ሁሉ ነገራችሁ ይስተካከላል። እግዚአብሔር ቃሉን ተናግሮላችኋል። ይሄ ዘመን እናንተ ነው። የዛሬ ጴጥሮሶች እናንተ ናችሁ። ጴጥሮስ ከወይን ወጣ። እናንተ ከብዙ መውጣት ከምትፈልጉት ነገር ሁሉ ትወጣላችሁ። በኢየሱስ ስም ይሄንን በህይወታችሁ ላይ ያጸናው። አሁን የሚጸልየውን ጸሎት ከኔ ጋር ተከታተሉ። አሁን እኔ ሲጸልይ ነገ ላይ በምስጋና መዋልና በምስጋና ማደር ይሆንላችኋል። በጥያቄ መዋልና ማደር ቀረ። በኢየሱስ የማይጠቅማችሁን ነገር ስታሰላስሉ ያደራችሁበትና የዋላችሁበት ጊዜና ሰዓት በኢየሱስ ክርስቶስ ስም አበቃ። እንጸልይ አብረን። እንዲፈታ የምትፈልጉት ነገር ምንድነው? አስቡ። ነፃ መውጣት የምትፈልጉት ከምንድን ነው? አስቡ። ነፃ ወጣችኋል። እዛ ምዕራፍ ውስጥ አሁን የላችሁ። እናንተም አልታሰራችሁም። ከዚህ በኋላ የእናንተም ነገር አልታሰራም። ነገራችሁም ተፈቷል፣ እግራችሁም ተፈቷል፣ እጃችሁም ተፈቷል፣ ህይወታችሁም ተፈቷል። ስለዚህ በምስጋና ነው ዛሬ የምንጸልየው። ይልቀቅ በማለት ብቻ ሳይሆን ስለተለቀቀ አመሰግናለሁ ብለን እንጸልይ። በጌታ በኢየሱስ እግዚአብሔር ሆይ ለወገኖቼ ይዘ ስለመጣው መፈታት አመሰግናለሁ። ላመጣላቸው ነፃነት አመሰግናለሁ። ላመጣላቸው ለውጥ አመሰግናለሁ። ላመጣላቸው በረከት አመሰግናለሁ። ስለተከፈተላቸው ደጅ አመሰግናለሁ። ስለተመለሰላቸው ምርኮ አመሰግናለሁ። ተስፋቸው እንዲጠወልግ የሚያደርግ የጠላት ድምፅ የሚመጣበት መንገድ ስለተዘጋ አመሰግናለሁ። ልባቸው እንዲጠነክርና እንዲጸና ህይወታቸው በብርታት እንዲቀጥል የሚረዳቸው ድምፅ ስለመጣ አመሰግናለሁ። ይህን መልእክት ዛሬ የሰሙ ነገ እዛው ባሉበት ሆኖ በብዙ አቅጣጫ ለሚቸገሩት እስከ መድረስ ስለሚባረኩ፣ ለብዙዎች መጽናናት እስከሚሆኑ ድረስ፣ ለቤተሰቦቻቸው የለውጥ ምክንያት እስከሚሆኑ ድረስ ስለባረካቸው አመሰግናለሁ። እጃቸው ላይ ስለመጣው መፈታት፣ እግሮቻቸው ላይ ስለመጣው መፈታት፣ ራያቸው ላይ ስለመጣው መፈታት፣ በተነገረላቸው በተስፋ ቃል ስለመጣው ፍጻሜ በኢየሱስ ስም አመሰግናለሁ። የጀመሩትን ነገር በክብር እንዲያጠናቀቁ ስለተመደበላቸው ባጀት አመሰግናለሁ። ስለተከፈተላቸው ስለሰራ በር አመሰግናለሁ። ወደ ቤታቸው ስለሚገባ ፍቅር አመሰግናለሁ። በአንድነት መኖር ስለሚቀጥሉ አመሰግናለሁ። ቤተሰቦቻቸውን የሚረብሽ መንፈስ፣ የሚበታትን መንፈስ፣ መለያየት
መለያየትን የሚዘራ መንፈስ ስለተመታ አመሰግናለሁ። መታሰርን ስላበቃላቸው አመሰግናለሁ። በበሽታ ለሚቀጡት ሁሉ ታላቅ ፈውስ ስለተላከላቸው አመሰግናለሁ። የሰላም አለቃ የሆነው የእግዚአብሔር መንፈስ በሕይወታቸው ላይ ኃይሉና ክብሩን እየገለጠ ስላለ አመሰግናለሁ። ስለ ሁሉ ክብር ላንተ ይሁን። ቀሪ ዘመናቸውን በተድላ በብዙ ስኬት ስለምታስቀጥላቸው አመሰግናለሁ። አሁን ከፊታቸው ስለቀደመው መልአክ አመሰግናለሁ። ነገ የሕይወታቸውን ምዕራፍ ስለሚቀይር ስለ እጅ ስለመገኘት አመሰግናለሁ። የሚሄዱበትን አቅጣጫ ስለሚያሳየው ስለተላከላቸው መልአክ አመሰግናለሁ። አሜን። በጌታ በኢየሱስ በጣም ተባርካችኋል። በጣም ተለውጣችኋል። ደስ ይበላችሁ። እግዚአብሔር ከእናንተ ጋር። እኔ ወንድማችሁ በሚቀጥለውም እግዚአብሔር ሲናገረኝ ወደ እናንተ እመጣለሁ። በመጨረሻ የማሳስባችሁ አንድ ነገር አለ። እኛ አዋሳ ስናገለግል በዚህ በ2 ዓመት ውስጥ እግዚአብሔር ትልቅ ስራ በዚህ ቤተክርስቲያን እየሰራ ነው። ለብዙዎች መፈታት እቺ ቤተክርስቲያን ምክንያት እየሆነች እንዳለች በአይኖቻችሁ እንዳያችሁ ነው። በኢትዮጵያም ያላችሁ ከኢትዮጵያ ውጭም ያላችሁ ኢትዮጵያውያንና ኤርትራውያን በእናንተ ይገዛ በእናንተ ድጋፍ እስካሁን ብዙ ስራ ተሰርቷል። ቦታም ተገዝቷል። አንዳንድ ስራዎቹም እግዚአብሔር በሰጠን አቅም በመጠን እየሰራን ነው። ዛሬ ደግሞ ላሳስባችሁ የሚፈልገው አጭር ነገር ምንድነው? አሁን የጀመርነውን ነገር ሙሉ በሙሉ አጠናቅቀን ወደ እናንተ በአጭር ጊዜ ውስጥ ሁሉ ነገር በተሟላበት ሁኔታ በሚያምር ሁኔታና በጥሩ ገጽታ እየተሰራ ያለውን ነገርና ተሰርቶ ያለቀውን ነገር ወደ እናንተ ይዤ በቅርብ ቀን እመጣለሁ። እግዚአብሔር እየረዳን ነው። አሁን ደግሞ ምንድነው የማሳስባችሁ? እግዚአብሔር ከሰጣችሁ አስራትም ይሁን የፍቅር ስጦታም ይሁን በኩራትም ይሁን በእኛ ጎን በእኔ አገልግሎት ከኔ ጋር ለሚያገለግሉትም እግዚአብሔር ለሰጣቸው ለጸጋው ክብር እግዚአብሔር በሰጠን በዚህ ራእይ ላይ የአቅማችሁን ያህል ዘር በመዝራት እግዚአብሔር ያሳሰባችሁትን ነገር እዚህ ስክሪን ላይ በምታገኙት አካውንት ላይ በመላክ እየሰራን ስላለነው ስራ ድጋፍ እንድታደርጉልን በእግዚአብሔር ፍቅር አሳስባችኋለሁ። ከአቅማችሁ የበለጠ ነገር ለመስራትም ሳትጨነቁ ከአቅማችሁ ጋር የሚሄደውን ነገር ለመስራትም ወደኋላ ሳትሉ የእግዚአብሔርን ስራ ከኛ ጋር አብራችሁ ለመስራት እጃችሁን እንድትዘረጉ በእግዚአብሔር ፍቅር አሳስባችኋለሁ። አሁን ያለንበት ሁኔታ በአይናችሁ ብታዩ እጅግ በጣም የሚያስደስትና የሚማርክ ነው። ከዚህ ጋር በተገናኘ ደግሞ ይሄ ቤተክርስቲያን ሲሰፋ ለብዙዎች መዳን ምክንያት ትሆናለች። ሰዎች በስጋ ከሚያገኙት ፈውስም ባለፈ በነፍስም እየተፈወሱ ያሉ ብዙ ሰዎች አሉ። ስለዚህ የአቅማችሁን ያህል ከኛ ጋር እጃችሁን ዘርግታችሁ እንድትሰሩ በጌታ ፍቅር አሳስባችኋለሁ። ሰኔ 30 አልፎ እስከ ሐምሌ 4 ድረስ የአቅማችሁን ያህል በዚህ አካውንት በዚህ በ2 ሳምንት ውስጥ እየተሰራ ያለውን ስራ እንድታስቀጥሉ በጌታ ፍቅር አሳስባችኋለሁ። ሐምሌ 4 ላይ እኔ ደግሞ በዚህ ስክሪን ላይ ያለውን ስልክ ወስዳችሁ በመደወል ከኛ ጋር ትብብር ለምታደርጉ ሰዎች ሐምሌ 4 ከጠዋቱ 4 ሰዓት እስከ ምሽት 5 ሰዓት መጸለይ ይፈልጋሉ። ለእናንተም ለልጆቻችሁም እግዚአብሔር በሰጠኝ ጸጋ ለእያንዳንዳችሁ መጸለይ ይፈልጋለሁ። እግዚአብሔር የሚናገረኝን ለእናንተ መናገር ይፈልጋል። እዚህ ያለውን ደግሞ በአጭር ጊዜ ውስጥ ስንጨርስ በአዲስ አበባ ላሉ ወገኖቻችን እዛ ቸርች ምን ጀምረው ባልቆየ ጊዜ ውስጥ መሆኑንም ለማሳሰብ ፈልጋለሁ። ከኢትዮጵያ ውጭም ያላችሁ በኢትዮጵያም ወደ ሰሜን አቅጣጫ ያሉ ሰዎች ወደዚህ መጥተው ለመገልገል የቦታ ርቀትም ስላለ ዋጋ እንዳትከፍሉ እዛም በቅርብ ቀን ውስጥ ለመምጣት ጥሩ ዝግጅት አድርገን በመጨረስ ላይ ነው የምንገኘው። እግዚአብሔር ይባርካችሁ። በብዙ ተባረኩ። የቤተ ክርስቲያናችን ፕሮግራም ደግሞ ማክሰኞና እሁድ ከጠዋቱ 3 ሰዓት ጀምሮ ሙሉ ቀን ይካሄዳል። ገስት ሃውስ ደግሞ የምትፈልጉ ሰዎች ቅዳሜ ነው ገስት ሃውስ ያለው። ሌላ ሰዓት ሰፊ ጊዜ ስለሌለን ቅዳሜ ብቻ አድርገናል። በስልክ ማጣራት ትችላላችሁ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። እንወዳችኋለን። ወንድማችሁ ፕሮፌት ብሩክ ነኝ። ሻሎም